ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። የንስሐ ሕይወት ደራሲ ብፁዕ ቅዱስ አቡነ ሺኖዳ ሳልሳዊ የግብፅና የአሌክሳንድሪያ 117ኛ ሊቀ ጳጳስ። ተርጓሚ ቀሲስ እሸቱ ታደሰ ወንድማገኘው። አዘጋጅ ገብረ መስቀል ወርቅነህ። የበደልነው በደል ያጠፋነው ጥፋት የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት። ክፍል 16 ጠባይን መመርመር፣ ከድብቅ ኃጢአቶች መጠንቀቅ። ኃጢአት መገለጥን ስለማይሻ ራሱን ይደብቃል። ለሚያፈቅረው ግድ የለሽ ግን ራሱን መግለጡ አይቀርም። ኃጢአት የሚደበቅበት ምክንያት የእግዚአብሔር ልጆች የሆኑት እንዳያውቁትና ከእርሱ ክፋት እንዳይሸሹ ለማድረግ ነው። እንዲህም በድብቅ የሚመጣ ኃጢአት ጌታችን ኢየሱስ ክርስቶስ የበግ ለምድ ለብሰው የሚመጡ በውስጣቸው ነጣቂ ተኩላዎች ያላቸውን ይመስላሉ። በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ሐሰተኛ መምህር ማንነቱን ሳይገለጥ በድብቅ በሐሰት ትምህርቱ እንደሚያሳስት ሁሉ ኃጢአትም በላይ መልካም በመምሰል ሰዎችን ያሳስታል። ሰዎችን በኃጢአት የሚፈትነው ዲያብሎስም ክፉ ሥራውን መልካም አስመስሎ በማሳየት ያደርገዋል። ቅዱስ ጳውሎስ የብርሃን መልአክ እስኪመስል ራሱን ይለውጣልና በማለት እንዳስተማረው በሁለተኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 14 እስከ 15። ስለዚህ ሰዎች የእግዚአብሔር የሆነውንና የሰይጣን የሆነውን ለይተን ለማወቅ የሚያስችለንን ማስተዋልና ጥበብ ከእግዚአብሔር እንለምናለን። ምክንያቱም የእግዚአብሔር እየመሰለን ባለማወቅ በሰይጣን መንገድ ልንሄድ እንችላለንና ነው። በመጽሐፍም ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው በማለት ተናግሯልና በመጽሐፈ ምሳሌ ምዕራፍ 14 ቁጥር 12 ላይ እንዲሁም በመጽሐፈ ምሳሌ ምዕራፍ 16 ቁጥር 22 ላይ ይህንን የመሰለ የሐሰትና የጥፋት መንገድ ስላለ ሰዎች በመታለልና ባለማወቅ ሊጠፉ ይችላሉ። እግዚአብሔር ሕዝቤ እውቀትን ከማጣት የተነሳ ጠፍቷልና ብሎ በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደተናገረው፣ ጠቢቡ ሰሎሞንም ደግሞ ከዚህ በመነሳት በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ በማለት መክሯል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ እንዲሁም ሁሉ ደግሞ ቅዱስ ዳዊት አቤቱ ፍለጋህን ሁሉ አሳየኝ፣ መንገድህንም አስተምረኝ በማለት ደጋግሞ ጸልዮአል። በመዝሙር 118 ላይ ማለት ነው። የእግዚአብሔር ቅዱስ መንፈስ ያደረባቸውና የእርሱ ምርጦች የሆኑት እንዲህ በማለት የሚጸልዩ ከሆነ እኛ ደግሞ እግዚአብሔር ጥበብንና ማስተዋልን እንዲሰጠንና ሳናውቅ ተደብቆ ሊጥለን ከሚመጣው ኃጢአት እንዲያድነን አብዝተን ልንጸልይ ይገባናል። ጥበበኛ ሰው ፍጹም አለመሆኑን ጠንቅቆ ስለሚያውቅ ምንጊዜም ራሱን ይመረምራል። በመጽሐፍም የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል ተብሎ በመጽሐፈ መክብብ ምዕራፍ 2 ቁጥር 14 ላይ ተነግሯል። ስለዚህም ራሳችንን እንድንመረምርና ከድብቅ ኃጢአቶች እንድንጠነቀቅ የሚመክርና የሚያስተምር ያስፈልገናል። መጽሐፍ የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል ተብሎ ተጽፏልና ምክርና ትምህርተ አበውን በጽኑ የምንከታተል ልንሆን ያስፈልጋል። በመጽሐፈ ምሳሌ ምዕራፍ 12 ቁጥር 15 ላይ ይህም ሲባል ከእግዚአብሔር ያልሆነውን መልካም ያይደለውን ምክር እንስማ ማለት አይደለም። ብዙዎች በሐሰተኛና የተሳሳተ ምክር ጠፍተዋልና እኛም እንጠነቀቅ ዘንድ ማለት ነው። ትንቢተ ኢሳይያስ ምዕራፍ 3 ቁጥር 14 ላይ ተጠቅሶ እንደምናገኘው ለምሳሌም የበለዓም ምክር የሐሰትና ክፉም ነበር። መጽሐፈ መሳፍንት ምዕራፍ 22 ላይ እንደምናገኘው የሮብዓምም አወዳደቅ ከክፉ ምክር የመነጨ ነበር። በአንደኛ ነገሥት ምዕራፍ 12 ቁጥር 10 ላይ እንደምናገኘው። ስለዚህ ነገር ጌታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያንን እውሮች መሪዎች በማለት ዘልፏቸዋል። ምክራቸው ክፉ ነበርና ማለት ነው። በማቴዎስ ወንጌል ምዕራፍ 23 ቁጥር 13-16
በሌላ ትምህርቱም እውር እውርን ቢመራ ሁለቱም ወደ ጉድጓድ ይወድቃሉ ሲል ተናግሯል። ማቴዎስ ወንጌል ምዕራፍ 15 ቁጥር 14 ላይ እንግዲህ በስህተት የሚመሩ ወይም የሚመሩት እነዚህ ከእግዚአብሔር ስላይደሉና የተቀደሱም ስላልሆኑ ከእነርሱ ምክር መራቅ ተገቢ ነው። በዛው አንጻር ደግሞ የቅዱሳንን ምክር መስማት በሕይወትም ሆነ በምግባር እነርሱን መከተል ይጠቅማል። ሐዋርያው ቅዱስ ጳውሎስ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው በማለት ይህንኑ እንድናጸና ይመክርናል። በዕብራውያን መልእክት ምዕራፍ 13 ቁጥር 7 ላይ ከዚሁ ጋር በማያያዝ ስለ እነዚህ ቅዱሳን አበው እነርሱ ስሌትን እንደሚሰጥ አድርገው ለነፍሳቸው ይተጋሉ ሲል አስገንዝቧል። ዕብራውያን መልእክት ምዕራፍ 13 ቁጥር 6-7 ላይ ስለዚህም ከእግዚአብሔር የሆነውንና ከሰይጣን የሆነውን ለመለየት የሚያስችል ማስተዋል እንድናገኝ ወደ ቅዱሳን ተጠግተን ስለኛ የሚነግሩንን ምክር መስማት ያስፈልጋል። በሌላ በኩል ደግሞ ምክር ሁሉ መልካም አይደለምና መንፈስን ሁሉ መፈተንና መመርመር እንደሚገባ ተጽፏል። በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ በዚህም የእግዚአብሔር መንፈስ ያገኘን እንደሆን እርሱ ይመራናል። ነቢዩ ኢሳይያስ የእግዚአብሔር መንፈስ የጥበብና የማስተዋል የምክርና የኃይል የእውቀትና የእግዚአብሔርን የመፍራት መንፈስ እንደሆነ ተናግሯል በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ። ስለዚህ ነው እግዚአብሔር ማስተዋልን ሰጥቶ ከስህተትና ከውድቀት እንዲጠብቀን ዘወትር የምንጸልየው። ራስን ቅዱስ አድርጎ በመቁጠር ከሚያሳስት የኃጢአት ሐሳብም እግዚአብሔር እንዲጠብቀን መጸለይ ያስፈልጋል። እንዲህ ራሳችንን የሚያመጻድቁም ሰዎች የቅርብ አባቶች መክረው ካልመለሷቸው ድርጊታቸው ኃጢአት ስለማይመስላቸው ራሳቸውን ሲክቡ ቆይተው በንስሐ መመለስ ይከብዳቸውና ሊጠፉ ይችላሉ። በራሳቸው ዓይኖች እነርሱ ቅዱሳንና ፍጹማን የሆኑ ይመስላቸዋል። ስለዚህም ኃጢአታቸውን መናገርና መግለጥ ስለማይፈልጉ ጥፋታቸውንና ስህተታቸውን ሸፋፍነው ለማለፍ ይጥራሉ። ኃጢአታቸውን የሚሸፋፍኑ ሰዎች ደግሞ በበግ ለምድ የተከናነቡ ስለሆነ ኃጢአት እንደሰሩ ካለማሰባቸውም በላይ ራሳቸውን በማታለልና በመጽናናት ስለሚያረጋጉ ንስሐም አይገቡ። የተገለጠውን ኃጢአት ግን ለመተው አይከብድም። ክፉም ሰይጣንም ይህን ስለሚያውቅ ኃጢአታችንን ሸፍነን ራሳችንን በማታለል ያለ ንስሐ እንድንኖር በረቀቀ ጥበቡ ሊያሞኘን ይጥራልና መጠቀቅ ተገቢ ነው። ለሰራው ኃጢአት ሁሉ ሌላ ትርጉም የሚሰጥ ወይም ሌላ ስያሜ በመስጠት ኃጢአቱን እንደ መልካም ሥራ የሚያስብ ሰው ራስን ጻድቅ አድርጎ ስለሚቆጥር ንስሐ አይገባም። ለምሳሌ ያዕቆብ ወንድሙን አታሎ ብኩርናውን በመውሰዱ አባቱንም አታሎ በመባረኩ አጎቱን ላባንም አሞኝቶ በጎቹን በመውሰዱ ጠቢብ እንደሆነ ካሰበ የሰራውን ኃጢአት እንደ ጽድቅ ስለሚቆጥረው ንስሐ አይገባም። ኦሪት ዘፍጥረት ምዕራፍ 25 ቁጥር 30 እስከ 34፣ ኦሪት ዘፍጥረት ምዕራፍ 27፣ ኦሪት ዘፍጥረት ምዕራፍ 30 ቁጥር 31 እስከ 43 ላይ ያለውን ኃይለ ቃል መመልከት በቂ ነው። እንዲሁም ደግሞ የእግዚአብሔርን ሕግ የጠበቁ መስሏቸው ወግ ያጠብቁ የነበሩት ፈሪሳውያን የሚሰሩትን ኃጢአት እንደ ጽድቅ ስለሚቆጥሩ ንስሐ አይገቡም። ሳውልም ክርስቲያኖችን ማሳደዱን እንደ መልካም ገድል ይቆጥረው ስለነበር ንስሐ አልገባም ነበር። በማቴዎስ ወንጌል ምዕራፍ 23 እንዲሁም የሐዋርያት ሥራ ምዕራፍ 26 ቁጥር 5 ላይ የምናገኛቸው ታሪኮች ናቸው። ለኃጢአት በምንም መንገድ ቢሆን ሽፋን የሚሆነው ስያሜ ሊሰጠው አይገባም። ኃጢአት በኃጢአትነቱ ልናውቀውና ልንሸሸው የሚገባ ጠላታችን ነው እንጂ ለአእምሯችን እንዲመች የቅድስና ስም እየሰጠነው ራሳችንን የምንሸነግልበት መሆን የለበትም። እውነቱን እንናገር ከተባለ ማንኛውም ኃጢአት በሚሰራው ሰው ዘንድ የመሸፈኛ ሌላ ስያሜ አለው። በዚህም የተነሳ ኃጢአተኛው ንስሐ አይገባም። በዚህም የመጽናኛና የሽፋን ስያሜ ራሱን እያታለለ በኃጢአት ይኖራል እንጂ። ሲጃራ የሚያጨስ ሰው በማጨሱ የሚደሰትበት መሆኑን እንጂ ኃጢአት እየሰራ መሆኑን ስለማያስብ፣ ማጨስም ደግሞ የደስታ ምንጭ የተሰኘ የተሳሳተ ስያሜ ስለተሰጠው የሚያጨሰው በዚሁ ራሱን እያታለለ ማጨሱን ይቀጥላል እንጂ ንስሐ አይገባም። ጭፈራም ጥበብ ወይም አርት ስለተባለ፣ ዝሙትና ማመንዘርም ፍቅር ስለተሰኘ የሚፈጽሙትም ሁሉ ኃጢአትን እንደሰሩ ስለማያስቡ ንስሐ አይገቡም። ሰዎችን ለማሳሳቅ ብለው አንዳንድ ሰዎች በቀልድ ሽፋን በሌሎች ሰዎች ያሾፋሉ። በዚህም የሰውን ሕሊና ይጎዳሉ፣ ይዋሻሉ፣ የኃጢአትን ቃላት ይጠቀማሉ። በዚህም የተነሳ ብዙ ሰዎች ኃጢአት ይሰራሉ። በእነዚህ ሰዎች አመለካከት በሐሳባቸው እየቀለዱ እንጂ ኃጢአት እየሰሩ ስላልሆነ ንስሐ አይገቡ። ከዚህ ሁሉ በተቃራኒ ደግሞ ጭካኔው የበግ ለምድ ለብሶ የሚቀርብበት ወቅት አለ። ለምሳሌ ጨካኝ አባት ልጁን በስነ ስርዓት እንዳሳደገ ራሱን ይቆጥራል እንጂ ጭካኔው ኃጢአት መሆኑን አያስብም። ለዚህም በራዕየ ዮሐንስ ምዕራፍ 2 ቁጥር 27 ላይ የተጻፈውን አብነት አድርጎ ሊጠቀስ ይገባዋል።
በቁጡነቱም ጽድቅ የሰራ ይመስለዋል። ነገር ግን ቅዱስ ዳዊት አቤቱ በቁጣ አትቅሰፈኝ ያለውን ዘንግቶታል። መዝሙር 6 ቁጥር 1 ላይ ይህንም ስራውን እንደ ኃጢአት ላይቆጥረው ይችላል። ክርስቲያኖችን ከምድረ ገጽ ለማጥፋት ያሳድድ የነበረው ሳውል በዚያ ሁሉ ጭካኔው ጽድቅን እንደሚሰራ ያስብ ነበር። ጌታችን ኢየሱስ ክርስቶስም በወንጌል የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ብሏልና በዮሐንስ ወንጌል ምዕራፍ 16 ቁጥር 2 ላይ እንዲሁም የሐዋርያት ሥራ ምዕራፍ 26 ቁጥር 9 እስከ 11 በንስሐ ከተመለሰና የሚያሳድዳትን ወንጌልና ክርስትናን መስበክ ከጀመረ በኋላ ስለቀደመ ኑሮው ሲናገር ቅዱስ ጳውሎስ ለሕግ ስለ መቅናት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ ብሏል በፊልጵስዩስ መልእክት ምዕራፍ 3 ቁጥር 6 ላይ። ይህ ሁሉ ጭካኔውና በክርስቲያኖች ላይ ያደረሰው መከራ ለእግዚአብሔር ቤት በመቅናትና በመቆርቆር ለሚፈጽመው ተግባር የተሰጠየው ስያሜ ወስዶ ነበር። ስለዚህም ይህንን ሲፈጽም የነበረው ሰው ንስሐ እንዲገባ አይጠበቅበትም ማለት ነው፣ በእርሱ አእምሮ ኃጢአትን አልሰራምና። ከዚህ ሌላ ብዙ በቅድስና ሽፋን በተቀደሰ ሥራ ስም የሚሰሩ ኃጢአቶች አሉ። በአጠቃላይ ኃጢአት በራሱ እውነተኛ ስም እንዲጠራ አይፈለግም፣ ፈጻሚዎቹም ይቸገራሉና። በሃይማኖት ረገድ ኑፋቄ አስተምረዋል ተብሎ የተነገረባቸው ሰዎች ሲጠየቁ ስህተታቸውን አምነው አይቀበሉም። ለማሰብ መብትና ነፃነት አለን ነው የሚሉት። በእርግጠኝነት ነፃነት አላቸው፣ ነገር ግን በተሳሳተ ትምህርታቸው እንዲያሳስቱ ነፃነት የላቸውም። ነፃነት አለን በማለት በማሳሳታቸው የቀጠሉ እንደሆነ ግን በፍርድ መጠየቃቸው አይቀርም። ሐዋርያው ቅዱስ ጳውሎስ ከሰበክላችሁ ወንጌል የተለየ የሚሰብክላችሁ የተረገመ ይሁን ብሎ አስተምሯልና በገላትያ ምዕራፍ 1 ቁጥር 7 እስከ 9። እነዚህን የመሰሉ የሚያሰናክሉ ሰዎች ተው ቢሏቸው እንኳን በእጅ አይሉም። ሕይወትን አስተማርን እንጂ አሰናክልናል ብለው አያምኑምና። በእኛ በኩል ግን ለኃጢአት ከሚሰጥ የሽፋን ስያሜና ትርጉም ራሳቸውን ማራቅና ኃጢአትን በኃጢአትነቱ መሸሽ ያስፈልጋልና የእግዚአብሔርን ቃል መሪ ማድረግና በያዝነው ሃይማኖት ጸንተን መገኘት፣ በቅድስና በንጽህና የራሳችንን ሕይወት መጠበቅ፣ ኃጢአትን መግለጥና በእርሱም ላይ መናዘዝ፣ ንስሐ መግባትና የእግዚአብሔርን ይቅርታና ምሕረት መጠየቅ ያስፈልገናል። ይህም ራሳችንን መመርመርና ከኃጢአት ሽንገላ መራቅ ነው ማለት ነው። ማንም ለኃጢአቱ የሽፋን ስያሜ እየሰጠ ራሱን የሚሸነግል ሰው ንስሐ አይገባም፣ በመንፈሳዊ ሕይወትም ለመኖር አይችልም። ራሱን የሚመረምር ኃጢአቱን የማይሸፍን በልቡናው መታደስ የተለወጠው ሰው ግን ንስሐ ይገባል፣ ሕይወትንም ያገኛል። በሮሜ መልእክት ምዕራፍ 12 ቁጥር 2 ላይ ሐዋርያው ቅዱስ ጳውሎስ እንደተናገረው። ቀጣዮችን በቀጣዩ እንመለከታቸዋለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የበደልነው በደል ያጠፋነው ጥፋት የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት ተመርምሮ ራስን ነግሮ ለካህኑ ተመርምሮ ራስን ነግሮ ለካህኑ ነገ ዛሬ ሳንል መቅረብ አሁን ሆኖ ንስሐ እንግባ ንስሐ እንግባ ንስሐ እንግባ ሲኦል እንዳንገባ ንስሐ እንግባ ንስሐ እንግባ ንስሐ እንግባ ሲኦል እንዳንገባ